ፈጣሪ አንተ እርዳኝ፣ እኔ ወልደህ ያሳደከኝ ለበጎ ነገር ነው ብዬ ነው ማስበው። እነዚህን ትንንሽ ነገሮች ከላይ ላይ አንሳልኝ በጥበብህ በልና ፈጣሪን አመስግን። ይኸውልህ ይከፍትልሃል፣ በሩ ይከፈትልሃል። ስለዚህ ተስፋ አትቁረጥ። ይሄ በጣም መጥፎ ስሜት ነው። እያደገ ከሄደ ወደ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔም አለሁላችሁ። እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ አሁንም ተመልሼ መጥቻለሁ። ቤተሰብ በያላችሁበት እግዚአብሔር አምላክ ይጠብቃችሁ ሁላችሁንም። እኔም አለው ደህና ነኝ። አላዛርን እንግዲህ አይተነዋል። ሲያለቅስ በጣም አሳዝኖኛል። የእውነት በጣም አሳዝኖኛል። እንደገና ደግሞ እንደዚህ አይነት እናትና አባት ስላለውም ደስ ብሎኛል። የእውነቴን ነው። መሸሸጊያ መጽናኛ፣ በእውነት ጥሩ ቃልን እየሰጡ እሺ ብሎ ተቀብሏቸውም ወደ ራሱ እንዲመለስ ስላደረጉት በእውነት ደስ የሚሉ እናትና አባት አለው እና ለነሱም እድሜ ጤና ይስጥለት። የእውነት በጣም የእናት ቃል በተለይ እናት ማለት ነው በጣም ብዙ ለልጆቿ ታስፈልጋለች። በአጠቃላይ እናት መጽናኛ ናት። እንደገና የአባቱንም ቃል ሰምቶ እሺ ማለቱ ታዛዥ መሆኑ ደስ ይላልና ይሄን ያህልም ደግሞ እንደዚህ መሰበር የለበትም ቤተሰብ። ምክንያቱም እውነት ነው ቃል ይሰብራል፣ ክፉ ንግግር ይሰብራል። ለሚያልፍ ቀን የማያልፍ ቃል አትናገር ይላል ተረቱም። እና አላዛር ያው ቃላቶቹ መጥፎ ስድቦቹ ምናምን ቢሰብሩትም እንግዲህ አሁን እውነት ለመናገር ማለት ነው እሱ ያው ውስጡ የፍቅር ስሜት ቢኖርም ለሄለን ለየት ያለ ስሜት ቢኖረውም ማለት ነው ሄለን ደግሞ ለሱ ስሜት የላት። እውነት ለመናገር በጣም ከልቡ አፍቅሯት ስለነበረ በጣም ወዷት ስለነበረ ነው አሁን እሱ እንደዚህ ስብር ብሎ ቅስሙ ተሰብሮ ቁጭ ያለው ማለት ነው እንጂ መቼም ሰው በጣም ብዙ ቃላት ይነጋገራል፣ ይሰዳደባል፣ ምን ይላል። ግን ያው ይሄን ያህል ደግሞ እንደዚህ ተሰብሮ አንገት ደፍቶ የሚያስቀምጥም ነገር ላይ የደረሰ ሰውም የለ። ግን እኔ አላዛርን ስረዳው በጣም ወዷትም አፍቅሯትም ተማምኖባትም ስለነበረ ማለት ነው አሁን እንደዚህ ባንዴ ስብርብር ብሎ ይቀር። በዛ ላይ ደግሞ ማለት ነው ቤተሰብ እውነት ለመናገር ራሱ ስሜት ኖረው ውስጡ እና እሷም የሚያደርገውን ነገር እያየች ተረድተዋለች ብዬ አስባለሁ። እኛ የተረዳነው ይሁን ያህል ማለት ነው። ግን ካልፈለገች ካልወደደች ከእንደዚህ አይነት ነገር እንዲወጣ መናገር ትችል ነበር። ይሄ ነገርን እሱ እንደሚያስበው እሷ እንደማታስበው፣ እሱ የሚያስበውን እሷ እንደማታስበው መናገርና ከዛ ነገር ውስጥ እንዲወጣ ማድረግ ትችል ነበር። እውነቴን ነው። ለምን እሱ በቃ ባቀማጠላት ቁጥርና በተንከባከባት ቁጥር እሷም እንደዛ እየሳቀች እየተላፋች እያቀፈችው ምናምን ነገር ሲያይ በቃ እውነት ልቧ እየተከፈተና እየወደደችው እንደመጣች ምናምን ነገር መልካም ነገር እንዳለ ምናምን አድርጎ ነበር ያሰበው። ደግሞ የፍቅር ጥያቄ አልጠየቃትም። ያው ሁኔታዎቹ ቢናገሩበትም የሚያደርጋቸው ነገሮች፣ ድርጊቱ፣ የሚያወጣቸው ቃላቶች ምናምን ለሷ ለየት ያለ ስሜት እንዳለው ቢያሳብቅበት ቢናገሩበትም ማለት ነው አንደበቱን ከፍቶ እወድሻለሁ አፈቅርሻለሁ ምላስሽ ምንድነው አላላትም። ይችል ልጅ አይደል ቤተሰብዬ? እና እሷ ደግሞ እኔ ምላሼ ይሄ ነው አልፈልግም ብላ ምንም የተናገረችው የሰማነው ነገር የለም አይደል? እና ይሄን ያህል እንደው በንግግሯ ተሰበረ፣ ንግግሯ አስኮረፈው ብለን ብንልም ማለት ነው ቤተሰብ አሁን ያው መሸከም ግድ ነው በቃ እስከሚረሳ ድረስ ማለት ነው። እስከሚረሳ ድረስና ነገሩ በቃ እንደው ሙሉ በሙሉ እንደው ይሻራል ባይባልም ማለት ነው ትውት የምታደርጉት ነገር አለ አይደለ? የሚታው ነገር እንደዛ ትቶት እስከሚያልፍ ድረስ ማለት ነው ቢከብድም እንግዲህ
በቃ እኔ አሁንም የምለው ቤተሰብ የአላዛርን የሰበረው ያ ክፉ ቃል አነጋገሯ ነው እንጂ የእውነት የፍቅር ጥያቄ ጠይቋት እምቢ ብለው ምናምን ነገር እንደው በልብ ውስጥ ስላለ እሷን በልብ ውስጥ ስለነበረች ፍቅር ይዞት ስለነበረ ነው አሁን ላይ ሲለያዩ የከበደው ሲለያዩ በቃ ብቻውን መሆን ያቃተው ስራ መስራት ያቃተው እንጂ መቼም ቃላት ቢሰብርም ቃላት በቃ ከውስጥ የማይወጣ ቢሆንም ይሄን ያህል ደግሞ እንደዚህ መሆን አይጠበቅም። በእውነት ወንድ ልጅ ቆረጠ ብሎ እናቱንም ሳያስጨንቅ በእውነት እነዚህን የመሳሰሉ እናትና አባት አለው እና እነሱን በማክበር በጣም ደግሞ ብዙ የምንጨነቅም እሱን መልካምነቱን ጥሩነቱን የዋህነቱን የምንወድ እሱን የምንወድ ሰዎች አለን። እኛንም ባያስጨንቀን እንዲህ ዛሬ ሲያለቅስ ማርያምን በጣም ነው ያሳዘነኝ እውነት ለመናገር ማለት ነው በጣም አሳዝኖኛል። እና ግን ይሄን ያህል መሆን የለበትም ሁሉም ነገር ያልፋል የእውነቴን ነው ሁሉ ነገር ያልፋል። ያው ክፉ ንግግር መቼም እንደው ከውስጥ ባይወጣም ሚረሳ ባይሆንም ደግሞ የሚተውም ነገር ነው ባይረሳም ይተዋል በቃ ችግር የለው ምናምን ነገር ብለን እንደዚህ ትውት የምናደርገው ነገር አለ አይደለ እንደሱ ይተዋል ግን አይወጣም ከውስጥ ያ ክፉ ቃላትና ያው ከክፉ ቃላት ከመናገር ዱላ ይሻላል የእውነቴን ነው። ሰው ግጥም አድርገነው መተነው እኛም ይወጣልናል ያ ሰውም እንትን ይላል ቃል ግን ቤተሰብ ክፉ ቃል ከውስጥ መቼም ቢሆን አይወጣም እውነቴን ነው ክፉ ቃል አይወጣም። እና እንደዚህ በዚህ ልክ ቤተሰብ ባያስጨንቅ በዚህ ልክ ደግሞ ራሱም እንደዚህ ስብር ብሎ ባይቀመጥ የእውነቴን ነው አሁን ዛሬ በጣም ነው ያሳዘኑኝ እናቱም አባቱም ምን ያህል መስዋዕት ከፍለው ያንን ነገር ላይ እንዲደርስ እንዳደረጉት ነው እንግዲህ እየሰማ ነው። እና ይሄ ሁሉን ነገር ጥሶ በአንዲት ተስፋ በቆረጠ መንፈስ እንደው መምጣት የለበትም በእውነቴን ነው። አሁንም ወደ ራሱ እንዲመለስ ቤተሰብ አላዛርን የምትወዱ የምታከብሩት እንደኔ እኔ ማንንም አልጠላ ማርያምን በዛውም ልክ ደግሞ ሰው ሲጨነቅ አልወድ የፈለገ ለምን ጠላቴ ለምን አይሆንም ማርያምን ሰው ሲጨነቅ አልወድም። እና የሚያጽናና ቃል እየጻፈን አላዛርን ማበርታትና ወደ ቀድሞ ስራው ተመልሶ ስራውን እየሰራ የምናቀው በዚህ ባህሪው ነው እየሄደ አሁን የዛሬ አመት ሙስሊም ወገኖቻችንን እያስፈጠረ ነበር ማርያምን እውነቴን ነው ቤተሰብ እያስፈጠረ ነበር የዛሬ አመት። አሁን ግን በቃ እንደዚህ ዱቅስ ብሎ እቤት ተቀምጧልና ወደ ቀድሞ መልካም ስራው እንዲመለስ ማበረታታት አለብንና ቃል ከባድ ነው በጣም ቃል ከባድ ነው በእውነት በጣም ቃል ከባድ ነው። እኔ ለሚያልፍ ቀን የማያልፍ ቃል አትናገር የሚለውን ጥቅስ ያነበብኩት የት እንደሆነ ታውቃላችሁ ቤተሰብ የሆነ የሴቶች ጻጉር ቤት ነውና እዚህ አይደለም ኢትዮጵያ ሆኜ ነው ያውም እንደዚህ ምንም የማገናዘብበት የማውቀበትም እድሜ ላይ አልነበረም ግን ያችን ጥቅስ ስላነበብኳት ብቻ ማለት ነው ከጭንቅላቴ አጠፋም ማርያምን እውነቴን ነው። እና ምንም ውስጤ እንዳሳደራትም አላቅም አለች በውስጤ አሃ ለካ ይሄ የሆነ በቃ ትልቅ አባባል ነው ብዬ በልዛ በልጅ አይምሮዬ ያስኳት ጥቅስ ናት ማርያምን። እና በጣም ደስ ትለኛለች ቃል ከባድ ነው ማርያምን ውስጥ ይቀመጣል አያልፍም ጊዜ ግን ያልፋል ይሄዳል ዘመን ያልፋል ይሄዳል እውነቴን ነው። እና ያው በቃ እንግዲህ ምን ታረጉታላችሁ አንዳንዴ ቃላታችን መርጠን አንደበታችንን ቆጥበን ብንናገርም መልካም ነው። ምክንያቱም ሰው እንደዚህ ተሰባብሮ አልቅሶ ደንዝዞ ስናየውም ደግሞ በጣም ይከብዳል ማርያምን እውነቴን ነው በጣም ነው የሚከብደው። እና እኚህን የመሳሰሉ እናትና አባት የሚያጽናኑ ጥሩ ደስ የሚሉ እናትና አባት ይዞ ይሄን ያህል መከፋቱ አላዛር በእውነት ለሱም የማይሆን ነገር ነው። እና በርትቶ ወደ ስራው መምጣት አለበት እላለሁኝ ቤተሰብዬ። ግን
ይቺ ያለ አዛር ስብራት የዛሬዋ ለሱ በጣም ጥሩ ትምህርት ሆና እንደማገኛት ተስፋ አደርጋለሁ። ነገ በህይወቱ ለምትመጣው ሴት ማለት ነው እሱም ምንም አይነት ስብራት እንደማያደርስባት ክፉ ነገር እንደማያደርግባት ለሱ ትምህርት ትሆነዋለች ብዬ ነው ማስበራት። የእውነቴን ነው ቤተሰብ።